ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎች እናልፋለን። በመጀመሪያ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር እና የምስራቅ አማራ ኮር 1 እና 2 አሃዶች በጋራ የሰሩት የጋራ ኦፕሬሽን በድል ተጠናቀቀ። የአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮር እና ምስራቅ አማራ ኮር 1 እና 2 ስር ያሉ ክፍለ ጦሮች በጥምረት ታላቅ ድልም ተቀናጅተዋል። ግዙፍና ድምፅ አልባው የልጅ ኢያሱ ኮር ስርም ያሉ የክፍለ ጦሮች ባደረጉት ተጋድሎ በሰሜን ወሎ ዞን ሀብሩ ወረዳ ስር በሚገኙ ቦታዎች ማለትም በወርጌሳ፣ ሊብሶ፣ ቀይ አፈር እና አካባቢውን በተደረገ ከፍተኛ ውጊያም አመርቂ የሆነ ድሎችንም ተመዝግበዋል። በዚህ ውጊያ ጠላት የንስሮቹን ብርቱ ክንድ መቋቋም ሲያቅተው አንድ መድፍ፣ 2 ዙ 23 እና ከ3 በላይ ሞርታሮችም ተጠቅመዋል። ይሁን እንጂ አይበገሬዎቹ የራስ አሊ ልጆች ሻለቃ 2 እና ሻለቃ 4 በእጁ ክፍለ ጦር ስር ያሉ የአባተ ኃይሉ ሻለቃና የሰላ አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት ጥምረትም የጠላትን ጦር ሙትና ቁስለኛ አድርገውት ውለዋል። ውጊያው ከቀኑ 6 ሰዓት የጀመረ ሲሆን እስከ ምሽት 11 ሰዓት የቀጠለና የወገን ጦር ሲያሸሸው ቋሚ መከላከል ሲያሻውም በመልሶ ማጥቃትም ጠላትን ሙትና ቁስለኛ ሲያሸክሙት ውለዋል። በውጊያው ከ3 በላይ ፓትሮል ቁስለኛ ወደ መርሳ ሆስፒታል የላከ መሆኑን እና ከፍተኛ ቁጥር ያለው የጠላት ሰራዊትም ሙት መሆኑንም የአካባቢው ነዋሪዎች ተናግረዋል። ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አሃዶች ጋር በመጣመር ከንጋት 11 ሰዓት እስከ ምሽት ድረስ ታላቅ ተጋድሎን በማድረግ ጠላትን አንገት በማስደፋት እቅዱንም በማጨናገፍ ጭምር ታላቅ ድልንም ተጎናጽፈዋል። በአጠቃላይ የሶስት ኮር አሃዶች በተጣመሩበት የ2 ቀን ተከታታይ ተጋድሎ ሰፊ አውደ ውጊያ ቀጠና በመፍጠርም ጠላት ላይ ሰብአዊ እና ቁሳዊ ኪሳራን በማድረስ የጠላትን የውጊያ ቅድም በማዛባትና በማደናቀፍ ጭምር ጠላት በፋኖ ቅድ እንዲጓዝ በማድረግም ታላቅ ድልም ተጎናጽፈዋል። በቀጣይም መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲልም የኮሩ ከፍተኛ አመራሮችም ገልጸዋል። ወደ ቀጣይ መረጃ ስናልፍ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በቲሊሊ ዘንገና ብርጌድ ቡያ ገረመው ሻለቃ ጥምረትም ከግምጃ ቤት ወደ ቡያ የተንቀሳቀሰው አድማ ብተናና ሚኒሻም ድባቅ ተመቷል። ከጠዋቱ 3 ሰዓት ጀምሮ ለተከታታይ 2 ሰዓት በዘለቀው ወደ ውጊያ ወዳደሩ ከመሸገበት ቦታ ከበባ በመደረግ ቲሊሊ ዘንገና ብርጌድ ቡያ ገረመው ሻለቃ በፈጸሙት ጥቃት 3 ክላሽ ከነሙሉ ትጥቅ እንዲሁም አንድ አብራሪው ሲማረክ 5 ሚኒሻና 4 አድማ ብተና ኃይልም እስከ ወዲያኛውም ተወግደዋል። ቁጥሩ በውል ያልታወቀ ኃይልም ቁስለኛ ሆኖ ወደ መጣበትም ግምጃ ቤት እየፈረጠጠም ገብቷል። በዚህ አስደማሚ የሩጫ ትርኢት በሚመስለው ውጊያ ተጨማሪ ኃይል ከእንጅባራ ከተማ በመድረስም ከመደምሰስ አትርፏቸዋል። ድልም የሚቀጥል ይሆናል ሲልም ፋኖ አለበል አወቀ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በቲሊሊ ዘንገና ብርጌድም የህዝብ ግንኙነት ኃላፊ ነው የተናገረው። ወደ ቀጣይ መረጃ ስናልፍ ከንጉስ ተክለ ሃይማኖት ብርጌድ የተሰጠ ማስጠንቀቂያና መልእክት። የአማራ ህዝብ ከገባበት ህልውና አደጋ ለመውጣት የአማራ ፋኖ ዱሩ ቤቴ ብሎ በጫካ ከገባ 2 ዓመትም እያገባደደ ይገኛል። ይሁን እንጂ በደብረ ማርቆስ ከተማ ውስጥም መሽጎ ለሚገኘው ወራሪ የአብይ አህመድ ወንበር አስጠባቂ ኃይል በማውቀም ይሁን ባለማወቅ በቀጥታም ይሁን በተዘዋዋሪ የሎጂስቲክና የሰው ኃይል ድጋፍ ለማድረግ የምትዳዱ አንዳንድ የከተማችን ነዋሪዎችም እንዳላችሁ አረጋግጠናል። ከዚህ እኩይ ተግባራችሁ እንድትቆጠቡ በተደጋጋሚ ብናሳውቅም እናንተ ግን ጆሮ ዳባ ልበስ በማለት አሁንም ከዚህ ተግባራችሁ ልትወጡ ባለመቻላችሁ የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ቀኝጌታ የወፍታዊ ንጉስ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ የሚከተሉትን የክልከላ ማስጠንቀቂያዎችንም አውጥቷል። በዚህም አንደኛ በደብረ ማርቆስ ከተማ አስተዳደር ውስጥ የምትገኙ ማንኛውም የግል ትጥቅ ያላችሁ ግለሰቦችም አሁን ላይ ለአማራ ህዝብ ትግል
ያልተጠቀማችሁበትም ትጥቅ ለመቼ ሊሆን ነው? ስለዚህ በዚህ በተከታታይ 15 ቀን ውስጥ ማለትም እስከ ሰኔ 5 2017 ድረስ ወደ ብርጌዱ እንድትቀላቀሉና የተሃድሶ ስልጠና ወስዳችሁም እንድትታገሉ። ሁለተኛ፣ በተለያዩ ምክንያቶች ትጥቁን ይዛችሁ ወደ ብርጌዱ መቀላቀል ያልቻላችሁ ደግሞ ትጥቁን ለአማራ ሕዝብ የቁርጥ ቀን ልጅ ለሆነው ፋኖ ለንጉስ ተክለ ሃይማኖት ብርጌድም በትውስት ገቢ እንድታደርጉ ስንልም እንጠይቃለንም ይላሉ። ሶስተኛ፣ ሰሞኑን መንግስት ነይ ባይም ወንበዴ ቡድን በሮንድ ስም ጥሪ እንዳይደረጉም ሰምተናል። ይሁንና ጥሪን ተቀብሎ ሮንድ ሲጠብቅ የሚገኝ ማንኛውም ግለሰብ ላይ የማይደገም እርምጃም እንወስዳለን ሲሉም ይናገራሉ። አራተኛ፣ ከግንቦት 21 2017 ጀምሮ ከጤና፣ መብራት፣ ቴሌ፣ ውሃ ልማት፣ ግብርና እና ባንክም ውጭ ያላችሁ የመንግስት ተቀጣሪዎች ሰራተኞች ቢሮ እንዳትገቡ። ይህንን ትዕዛዝ በጣሰ ግለሰብ ላይ ለሚደርስበት ማንኛውም ጥቃት ኃላፊነቱን ራሱ ግለሰቡ የሚወስድ ይሆናል ሲሉም ይናገራሉ። አምስተኛ፣ ማንኛውም መንግስት ቤት ያላችሁ የመንግስት ሹመኞች፣ ካድሬዎች ከዚህ አስከፊ ስርዓት ራሳችሁን በማግለል ራሳችሁንም ህይወት ታደጉ። እነዚህን ከላይ የተላለፉትን የጥንቃቄ መልእክት በተላለፈ ማንኛውም የከተማችን ነዋሪ ላይ አስፈላጊውን የማያዳግም እርምጃም እንወስዳለንም በጥብቅ እናሳስባለንም ይላሉ። የአማራ ፋኖ በጎጃም ቀጠና ቃኝ ጌታ የፍታሔ ንጉስ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ። ወደ ቀጣይ መረጃ ስናልፍ የአገዛዙ የአፈና ሙከራ በእስቴ ምድር እስቴ ዴንሳ ብርጌድ መካነ ኢየሱስ ከተማ ምሽጉን ያደረገው የአገዛዙ ሰራዊት ከሌሊቱ 6 ሰዓት ድባና የተባለ ቦታ ላይ የአማራ ፋኖችን ለማፈን ሙከራ አድርጓል። ድባና ቦታ ላይ ለግዳጅ የሄዱ ወንድሞች ሻለቃ ብርቃየው ደምሴ፣ ሻለቃ ዳንኤል ደምሴ፣ አርበኛ ስመኝ ብርሃን፣ አርበኛ ሲሳይ ጸዳሉ፣ አርበኛ ጸጋዬ እና አርበኛ ታሪኩ ከመከላከያ የወጣውን የሻለቃ ብርቅዬን አጃቢ የሆነ ሲሆኑ በ6 የአማራ ፋኖች ላይ ነው የአፈና ሙከራም የተደረገው። የአገዛዙ ዙፋን ጠባቂ ወታደሮች እቅድ 6 ሰዓት ቢሆንም ቀድሞ መረጃ የደረሳቸው የውባንተ ግርፎች ቦታቸውንም ይዘዋል። ለ6 ፋኖቹ የተላከው 1 ሻምበል 4 ሰራዊት ነው። ጥበበኞቹ የጥበብ ልጆችም ሌሊት 6 ሰዓት ላይ የመከላከያ አብሬዎችን ደፈጣ ይዘው አሳልፈዋቸዋል። አብሬዎቹ ካለፉ በኋላ ብዛት ያለው ያገዛዙ ወንበር ጠባቂ ተቆጣጣሪ የፈለጉበት ቦታ ላይ መድረሱንም ሳያረጋግጡ በቀጥታ የሩምታ ተኩስም ከፍተውባቸዋል። ታሪክ ተቀየረና አፋኙ በመርጦቹ አማራ ፋኖች ታፈኑ፣ ቦታ ያዙት። የባየው መልካም ደሞች ጠላትን በደንብም አድርገው ሲመቱት አገዛዙ ከእስቴ ተጨማሪ ኃይልም ይድረስልኝ የሚል የተንበርካኪነት ድምፅም ሲያሰሙ አጋዥ ኃይልም ከኋላ መጣ። በዚያን ጊዜ የውጊያው ጥበቡንም በግብር ከአባቶቻቸው የወረሱት ፋኖቹ እንዳየው ሁኔታ ቦታውን እየቀያየሩ ፋኖቹም ኃይልን በብቃትም አፍነዋል። ጠላት ሻለቃ ብርቅዬ ሁንን ሻለቃ ዳንኤል አፈንኩ ብሎ ከሁሉም አቅጣጫ ጦሩንም አስገብቷል። ከጋሳኝ ከሆነ ከእስቴ የወጣው ኃይልም አፈንኳቸው በሚልም ቋምጧል። ከሌሊቱ 6 ሰዓት እስከ ረፋዱ 4 ሰዓት ውጊያ የተደረገባቸው ቦታዎችም ደስኳ፣ ድባና፣ ዳት፣ አዳራ፣ አጎና፣ ጓስና ጥናፍ ናቸው። የእስቴ ዴንሳ ብርጌድ መሪ ሻለቃ ብርቅዬ ደምሳ እና ጓደኞቹ ባደረጉት ብርቱ ተጋድሎ ጠላቶቻቸውም ሁሉ አፍረውና ጓደኞቻቸውም የአማራ ፋኖች ድረሱላቸው ከቀኑ 4 ሰዓትም ቀጠናውንም ለቀው ወጥተዋል። በዚህ የፋኖ ጸረ አፈና ስራ ፋኖች ጥሩ የሆኑ ውጤትን ያገኘበት በጠላት ላይም ቁሳዊና አካላዊ ጉዳትን ያደረሰበት በጠላት ላይም የሞራል የበላይነትን የወሰደበትና በጥቅሉ የአማራ ፋኖንም አይበገሬነትም ያሳየበት እንቁ ውጊያ ነው ሲሉም ይናገራሉ። ወደ ቀጣይ መረጃ ስናልፍ በኢትዮጵያ የዶላር ምንዛሬ በ10 ወራት ውስጥም በ128 በመቶ ገደማም ጭማሪ አሳየ። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪም ሲያሳይ የኢትዮጵያ ንግድ ባንክ በአሜሪካ የዶላር ምንዛሬ ላይ በአንድ ሳምንት የ7 ብር ጭማሪም አድርጎ 131 ብርም ደረሰ።
የኢትዮጵያ መንግስት ሐምሌ 21 2016 ዓ.ም አዲስ የውጭ ምንዛሬ አስተዳደር ስርዓትን ያስተዋወቀ ሲሆን ያ ተግባራዊ ከመሆኑ በፊት ሐምሌ 19 2016 አንድ የአሜሪካን ዶላር የመግዣ ዋጋም 57 ብር ከ48 ሳንቲም ነበር። የኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ብድር ለማግኘት የተደረገውን ስምምነት መሰረት በገበያ ላይ የተመሰረተ የውጭ ምንዛሬ ተመንን ተግባራዊ በማድረግ ብሯንም ማዳከሟም ይታወሳል። ለ10 ዓመታት መንግስት በሚወሰነው የውጭ ምንዛሬ የግብይት ስርዓትን ይመር የነበረውን አሰራርን በመቀየር በገበያ ፍላጎት የሚመራ እንዲሆንም ውሳኔውን ተላልፏል። ተግባራዊ በተደረገ በአንድ ሳምንት ብቻ የብር የመግዛት አቅሙ በ57 በመቶ መዳከሙ ይታወሳል። ጭማሪውንም ተከትሎ በወቅቱ ቢቢሲ ያነጋገራቸው ነዋሪዎችና ቸርቻሪዎች የሸቀጦችና የግብአቶች ዋጋ ላይ ከፍተኛ ጭማሪ መታየቱንም ገልጸዋል። አዲሱ ማሻሻያ ገቢራዊ ከመሆኑ በፊት አንድ የአሜሪካን ዶላር ግብይትን 57 ብር ከ47 ሳንቲም የነበረ ሲሆን ግንቦት 20 2016 ዓ.ም አንድ የአሜሪካን ዶላር 131 ብር የመግዣ ተመንም ወጥቶለታል። ቢቢሲ የኢትዮጵያ ንግድ ባንክና ዳሽን ባንክ ዕለታዊ ምንዛሬዎችን የተመለከተ ሲሆንም ሁለቱም ባንኮች የሳንቲም ልዩነት ብቻ አድርገው 1 ዶላር 131 ብር ገደማ ለመግዛት ተመንም አውጥተዋል። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድን የአሜሪካን ዶላር በ124 ብር ሲገዛ እና 2 ብር ጨምሮ ደግሞ ሲሸጥ የከረመ ቢሆንም ካለፈው ሳምንት አጋማሽ በኋላ 4 ብር ጨምሮ 128 ብርም ሲገዛ ቆይቷል። ባንኩ በአንድ ሳምንት የ7 ብር ጭማሪ በማድረግም አንድን የአሜሪካን ዶላር በ131 ብር ገዝቶ በ133 ብር እንደሚሸጥም አስታውቋል። ዳሽ ባንክ በበኩሉ ግንቦት 22 2017 ዓ.ም በድረገጹ ባወጣው ተመን አንድ የአሜሪካን ዶላር 131 ብር ከ80 ሳንቲም በመግዛት 134 ብር ከ50 ሳንቲም እንደሚሸጥም ገልጿል። ብሔራዊ ባንክ ለባንኮች የውጭ ምንዛሬ በጨረታ የሚሸጥ ሲሆን ባለፈው ሳምንት በስድስተኛው ዙር ያቀረበውን 50 ሚሊዮን ዶላር 14 ባንኮች በአማካይ 133 ብር ከ17 ሳንቲም መወሰዳቸውን አስታውቀዋል። በአምስተኛው ዙር ጨረታ ደግሞ 60 ሚሊዮን ዶላር ለጨረታ ቀርቦ በ132 ብር ከ90 ሳንቲም አማካኝነትም ዋጋ ተሸጧል። መንግስት ብሩንም በማዳከም ከታየው ገበያ ጋርም ለማመጣጠን እየሰራ እንዳለ ቢናገርም ልዩነቱ እየጨመረ ነው የሚመጣው። ባለፉት ሳምንት በመደበኛው ገበያ የ1 ዶላር ዋጋ 124 ነበረበት ወቅትም በትይዩ ገበያው ደግሞ 154 ሲመነዘር ነበር። ብሔራዊ ባንክ ለ10 ዓመታት በመንግስት ቁጥጥር ስለነበረው ማሻሻያም ሲያብራራ ከዚህ ቀደም የነበረው አሰራር ጠንካራ መሰረት የሌለው ትይዩ ገበያንም የፈጠረ በመሆኑ ዶላር ከይፋዊ ግብይት ተመን እጥፍ በሆነ ዋጋም ለግብይት እንዲቀርብም መንገዱንም የከፈተ መሆኑን ገልጿል። በዚህ ምክንያት ሀገሪቱ በውጭ ምንዛሬ እጥረት ስትፈተን የነበረ ያለውን ባንክም ይህም በዋነኛነት መሰናክል የሆነ ለግል ዘርፉ እንደሆነም ጠቅሶ ጥቂት ህገወጥ አካሎችም እና ደላሎች የማይገቡባቸውን ጥቅምም ሲያግበሰብሱ ነበርም ብለዋል። የውጭ ምንዛሬ ተመንን በገበያ ላይ እንዲመሰረት ክፍት ማድረጉን የሀገሪቱንም የመገበያ ገንዘብ በማዳከም የውጭ የሚገበያዩ ምርቶችን የበለጠ ውድም ያደርጋቸዋል። በዚህም የተነሳ እንደ ምግብ፣ ነዳጅና መድኃኒት ዋጋንም በማናር በነዋሪዎች አብዛኛው መሰረታዊ የሚባሉ ሸቀጦችን በአብዛኛው ከውጭ ለሚያስገቡ እንደ ኢትዮጵያ ላሉ ነዋሪዎችም ዋጋንም እንደሚያንር እና በንግድ ተቋማት ላይ ከፍተኛ ጫና እንደሚፈጥርም ይታመናል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።